የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንደሆነላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርዕስተ ዜናው እነሆ። በአማራ ክልል በአገው አዊ ብሔረሰብ ዞን ከፍተኛ የሰዎች እገታ እየተፈጸመ ነው ተባለ። አብዛኞቹ በአማራ ክልል የሚንቀሳቀሱ ፖለቲካ ፓርቲዎች ከምርጫ ራሳቸውን ለማግለል ጫፍ መድረሳቸውን ምንጮቻችን ገለጹ። የአገው ፈረሰኞች በዓልን በዓለም አቀፍ መዝገብ ላይ ለማስፈር የሚያስችል ሰነድ ተጠናቆ ለዩኔስኮ ቀረበ። የ2026 የዓለም የፕሬስ ነጻነት መመዘኛ ኢትዮጵያ 148ኛ ደረጃን ስትይዝ ኤርትራ በዓለም የመጨረሻ ሆናለች። የኢትዮጵያ መንግስት እስካሁን ዝቅተኛ የደሞዝ ወለልን መወሰን የሚችለው ቦርድ ወደ ስራ ለመግባቱ ተገለጸ። ኢራን እየፈራረስኩ ነው ስትል ለአሜሪካ ሚስጥራዊ መልእክት መላኳን ፕሬዝዳንት ዶናልድ ትራምፕ ይፋ አደረጉ። ዜናው በዝርዝር። በአማራ ክልል በአገው አዊ ብሔረሰብ ዞን ከፍተኛ የሰዎች እገታ እየተፈጸመ ነው ተባለ። በአማራ ክልል በአገው አዊ ብሔረሰብ ዞን በፋግታ ሎኮማ ወረዳ ሰዎች በፋኖ ኃይሎች እየታፈኑና እየተወሰዱ መሆኑን የአካባቢውና የወረዳው ነዋሪዎች ተናገሩ። በፋግታ ሎኮማ ወረዳ አብዛኛው ቀበሌ በከፍተኛ ስጋት ውስጥ መሆናቸውን በብዛት እየተነገረ ነው። የታገቱ ሰዎች መረጃ ከወጣ ተጨማሪ ጉዳት እናደርሳለን የሚል ማስፈራሪያ ስለተሰጠ የታጋቾች ቤተሰብ መረጃውን ዝግ ስለማድረግ ጋቸው የተገኘው መረጃ ያመላክታል። አብዛኞቹ በአማራ ክልል የሚንቀሳቀሱ ፖለቲካ ፓርቲዎች ከምርጫ ራሳቸውን ለማግለል ጫፍ መድረሳቸውን ምንጮቻችን ገለጹ። በአማራ ክልል ባለው የሰላም እጦትና የብልጽግናው መንግስት በሚያካሂደው የውንብድና ተግባር ፓርቲዎች እጅግ እየተሰማቸው መሆኑን ምንጮቻችን አብራርተዋል። ኢትዮጵያ 7ኛውን ሀገራዊ ምርጫ በማድረግ የዜጎችን የስልጣን ባለቤትነት ለማረጋገጥ ካላት ውስን ሀብት ከፍተኛ በጀት መድባ በሀገሪቱ ህገ መንግስትና በኢትዮጵያ ብሔራዊ ምርጫ ቦርድ አዋጅ መሰረት ወደ ስራ በመግባት ለምርጫው አጭር እድሜ የቀረ መሆኑ የሚታወቅ ሲሆን በአማራ ክልል በሚገኙ የምርጫ ክልሎች ገዢው ብልጽግና ፓርቲ እየፈጸመ ያለውን ህግ ጥሰት በተደጋጋሚ ለምርጫ ቦርድና በክልል ደረጃ ላሉ የምርጫ ቦርድ አስፈጻሚ አካላት እያሳወቁ ቢሆንም የህግ ጥሰቱ ተጠናክሮ እየቀጠለ መሆኑን የተፎካካሪ ፖለቲካ ፓርቲዎች በስፋት እየገለጹ ይገኛሉ። በዚህ ሂደት ምርጫ መቀጠል ህዝቡ ላይ መቀለድና ከገዢው ፓርቲ በተጨማሪ የፖለቲካ ፓርቲዎች ተባባሪ መሆንን በማመን የህግ ጥሰቶችን የኢትዮጵያ ብሔራዊ ምርጫ ቦርድ እስከ ቦታው ድረስ ገለልተኛ ኮሚቴ ከፌዴራልና ከሚመለከተው እንዲሁም ከምርጫ ቦርድ በመላክ አጣርቶ በአጭር ጊዜ ውስጥ ህጋዊ እርምጃ የማይወስድ ካልሆነ ግን ለህዝቡ ድምጽና ክብር ሲባል ከተጭበረበረ ምርጫ እንደማይሳተፉ የገለጹም ብዙዎች ናቸው። እጅግ አከርክሮ የሚታገለው ሰላም ለኢትዮጵያ ጥምረት ፓርቲ አባል የሆነው አገው ብሔራዊ ሸንጎ ፓርቲ ደግሞ ከሚወዳደርባቸው የምርጫ ክልሎች ከምርጫ የሚያገልል መሆኑን እየገለጽን የተፈጸሙ የህግ ጥሰቶች ለኢትዮጵያ ብሔራዊ ምርጫ ቦርድ በተደጋጋሚ ገልጿል። ከተፈጸሙ ህገ መንግስታዊና የምርጫ መተዳደሪያ ደንቦች ውስጥ ለአንድ ሰው ብዙ የምርጫ ካርድ መስጠት፣ የብልጽግና ፓርቲ አባላት የምርጫ አስፈጻሚ መሆን፣ የተፎካካሪ ፖለቲካ ፓርቲዎችን የማስታወቂያ ፎቶዎችንና ባነሮችን መንቀል፣ ማስፈራራት ወዘተ በጥቂት የሚጠቀሱ ናቸው። የአገው ፈረሰኞችን በዓለም አቀፍ መዝገብ ላይ ለማስፈር የሚያስችል ሰነድ ተጠናቆ ለዩኔስኮ ቀረበ። የአገው ፈረሰኞችን በዓል እንደ ኢትዮጵያውያን አቆጣጠር በ2027 በሚካሄደው የሰው ልጆች የማይዳሰሱ የባህል ቅርሶች ወካይ ዝርዝር ውስጥ እንዲካተት ለተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት መቅረቡን የቱሪዝም ሚኒስትሯ ሰላማዊት ካሳ ገለጹ። የቱሪዝም ሚኒስትሯ ሰላማዊት ካሳ የህዝብ ተወካዮች ምክር ቤት ባካሄደው 17ኛው መደበኛ ስብሰባ ላይ በቱሪዝም ዘርፍ በተከናወነው የልማት ስራዎች ላይ ለምክር ቤት አባላት በሰጡት ማብራሪያ የኢትዮጵያ ቅርስ ባለስልጣን እሴቱን ጠብቆ እንዲቆይ በልዩ ትኩረት እየተሰራበት ያለው የአገው ፈረሰኞች በዓል ሀገር የምትኮራበት ባህላዊ እሴት ነው። በዓሉ በተለይ ከቅርብ ጊዜ ወዲህ የሀገር ውስጥና የውጭ ጎብኚዎችን በስፋት እየሳበ እንደሚገኝ የጠቆሙት ሚኒስትሯ ይህንን የማይዳሰስ ቅርስ በዓለም አቀፍ መዝገብ ላይ ለማስፈር የሚያስችል ሰነድ ተጠናቆ ለተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ መቅረቡን አስታውቀዋል።
ቅርሱ እንደ አውሮፓውያን አቆጣጠር በ2027 በሚካሄደው የሰው ልጆች የማይዳሰሱ የባህል ቅርሶች ወካይ ዝርዝር ውስጥ እንዲካተት ጥያቄ የቀረበና በመዝገቡ ላይ ይሰፍራል ተብሎ እንደሚጠበቅ ገልጸዋል። እንደ ኢፕድ መረጃ ቅርሱ ለረጅም ጊዜ ሳይመዘገብ የቆየ ቢሆንም በአጭር ጊዜ ውስጥ ምዝገባውን ለማከናወን የሚያስችሉ መሰረታዊ ስራዎች ተጠናቀው ጥያቄው ለሚመለከተው አካል ቀርቧል። በአሁኑ ወቅትም ሂደቱ እንዲሳካ አስፈላጊው ክትትል እየተደረገ መሆኑን ሚኒስትሯ ለምክር ቤቱ አባላት አስረድተዋል። በ2026 የዓለም የፕሬስ ነጻነት መመዘኛ ኢትዮጵያ 148ኛ ደረጃን ስትይዝ ኤርትራ በዓለም የመጨረሻ ሆናለች። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት RSF ዛሬ ሐሙስ ሚያዝያ 22 ቀን 2018 ይፋ ባደረገው የ2026 የዓለም የፕሬስ ነጻነት መመዘኛ ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ የተቀመጠች ሲሆን የሀገሪቱ ጋዜጠኝነት ሁኔታም በጣም አሳሳቢ በሚባለው ዝቅተኛ ምድብ ውስጥ መካተቱን በምህዳሩ ላይ ያለውን ከፍተኛ ጫና አመላክቷል። በዚህ ዓመታዊ ሪፖርት መሰረት የኢትዮጵያ ጎረቤት ኤርትራ ለሶስት ተከታታይ ጊዜ በዓለም የመጨረሻውን 180ኛ ደረጃን በመያዝ የቀይ መስመር ስጋት ሆና የቀጠለ ሲሆን ሌሎች የጎረቤት ሀገራት ጅቡቲ 167ኛ እና ሱዳን 161ኛ በተመሳሳይ እጅግ አስቸጋሪ በሆነ ምድብ ውስጥ በመገኘታቸው ቀጠናው ለፕሬስ ነጻነት ፈታኝ እየሆነ መምጣቱን አረጋግጧል። የኢትዮጵያ መንግስት እስካሁን ዝቅተኛ የደሞዝ ወለልን መወሰን የሚችለው ቦርድ ወደ ስራ ለመግባቱ ተገለጸ። ዝቅተኛ የደሞዝ ወለልን ለመወሰን የሚያስችል ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት መቅረቡን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገልጿል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ የዝቅተኛ ደሞዝ ወለልን ለመወሰን የሚያስችለው ቦርድ እስካሁን ስራ ለመጀመሩን ገልጸዋል። ቦርዱ ስራ ያልጀመረው አሰራሩን የሚደነግገው ደንብ እስካሁን ባለመውጣቱ መሆኑንም ጠቁመዋል። በአሁኑ ወቅት ሰነዱ ከሚኒስቴር መስሪያ ቤቱ ወጥቶ ለጠቅላይ ሚኒስትር ጽህፈት ቤት የቀረበ ሲሆን የሚኒስትሮች ምክር ቤት ውሳኔ እየጠበቀ መሆኑን አብራርተዋል። ደንቡ ጸድቆ ሲወጣ ቦርዱ በይፋዊ የሚቋቋም ሲሆን የሀገሪቱን የኢኮኖሚ ሁኔታና የገበያ መረጃ መሰረት በማድረግ ዝቅተኛው የደሞዝ ወለል ምን ያህል መሆን እንዳለበት ይወስናል ብለዋል። የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ቴሬሳ በበኩላቸው ደንቡ በአጭር ጊዜ ውስጥ በማጽደቅ ወደ ስራ ማስገባት ላይ ትኩረት እንደሚደረግ ተናግረዋል። በሚኒስትሩ በኩልም እየተዘጋጁ ያሉ የህግ ማዕቀፎች መኖራቸውን አስረድተዋል። ይሁን እንጂ ዝቅተኛ የደሞዝ ወለልን ማስቀመጥ ብቻውን መፍትሄ እንደማይሆን ገልጸዋል። የዝቅተኛ ደሞዝ ወለል እንዲኖር ለመጀመሪያ ጊዜ በኢትዮጵያ የአሰሪና ሰራተኞች ጉዳይ አዋጅ ቁጥር 1186/2011 ላይ ተካቶ መውጣቱ ይታወሳል። ኢራን እየፈራረስኩ ነው ስትል ለአሜሪካ ሚስጥራዊ መልእክት መላኳን ፕሬዝዳንት ዶናልድ ትራምፕ ይፋ አደረጉ። በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ አዲስና አስገራሚ ምዕራፍ ላይ መድረሱ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን መንግስት በቀጥታ ለዋይት ሃውስ መልእክት መላኩንና ሀገሪቱ በከፍተኛ የውስጥ ቀውስ ምክንያት በመፈራረስ ላይ ይገኛሉ ስትል ሁኔታዋን ለመግለጿን ይፋ አድርገዋል። እንደ ፕሬዝዳንት ትራምፕ ገለጻ ኢራን ይህንን ምስጢራዊ ግንኙነት ለማድረግ የተገደደችው በአሜሪካ የባህር ኃይል የተጣለባት ጥብቅ እገዳና ወታደራዊ ጫና የሀገሪቱን ኢኮኖሚ ሽባ በማድረጉ ነው። ሀገሪቱ በአሁኑ ወቅት ከቁጥጥር ውጪ የሆነ የኑሮ ውድነት፣ የፖለቲካ አለመረጋጋትና ማህበራዊ ቀውስ ውስጥ እንደምትገኝና ይህም የነባሩን ስርዓት ህልውና አደጋ ላይ እንደጣለው ጠቁመዋል። ትራምፕ ይህንን መረጃ በይፋ መናገራቸው በኢራን ላይ የሚደርሰው የስነ ልቦና ጦርነት አካል እንደሆነ ቢታመንም በሀገሪቱ ውስጥ ያለው ተጨባጭ ሁኔታ ግን ለኢራን መንግስት እጅግ አስቸጋሪ የሆነ መምጣቱን የዓለም አቀፍ ጉዳይ ተንታኞች እየገለጹ ይገኛሉ። የኢራን ባለስልጣናት ይህንን የትራምፕ መግለጫ በይፋ ለማስተባበል ጥረት ቢያደርጉም በሀገሪቱ ውስጥ ያለው የነዳጅ ሽያጭ መቋረጥና የገንዘብ ዋጋ ማሽቆልቆል ለቀውሱ ትልቅ ማረጋገጫ ተደርጎ ተወስዷል። ቅድመ ሁኔታዎችን ተቀብላ ወደ ድርድር ኢራን ትመጣለች የሚለው ጥያቄ እንዳለ ሆኖ ትራምፕ በበኩላቸው ኢራን ዩራኒየም የማበልጸግ ስራዋን ካላቆመችና የባህር ላይ እገዳው የሚጥስ ድርጊት ካልተገታ ጫናው ተጠናክሮ እንደሚቀጥል በድጋሚ አስታውቀዋል። የሚከተሉትን ምስሎች እንድትከታተሉ ጋብዘናል። ተከታተሉ። የተወደዳችሁ አድማጮች አርዕስተ ዜናው በድጋሚ እንሆ። በአማራ ክልል በአገው አዊ ብሔረሰብ ዞን ከፍተኛ የሰዎች እገታ እየተፈጸመ ነው ተባለ። አብዛኞቹ በአማራ ክልል የሚንቀሳቀሱ ፖለቲካ ፓርቲዎች ከምርጫ ራሳቸውን ለማግለል ጫፍ መድረሳቸውን ምንጮቻችን ገለጹ። የ2026 የዓለም የፕሬስ ነጻነት መመዘኛ ኢትዮጵያ 148ኛ ደረጃ ስትይዝ ኤርትራ በዓለም የመጨረሻ ሆናለች። የኢትዮጵያ መንግስት እስካሁን ዝቅተኛ የደሞዝ ወለልን መወሰን የሚችለው ቦርድ ወደ ስራ አለመግባቱ ተገለጸ። ኢራን እየፈራረስኩ ነው ስትል ለአሜሪካ ሚስጥራዊ መልእክት መላኳን ፕሬዝዳንት ዶናልድ ትራምፕ ይፋ አደረጉ። ይህ አገው ሚዲያ ነው። ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።